ሰላም ወገኖቻችን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበልልኝ። የዴንማርክ ጉዟችን ባለፈው አመት ዲሴምበር ላይ ወደ ዴንማርክ ሄደን የጋብቻ ፕሮግራም እንዳደረግን ይታወቃል። ዛሬ እዚህ ቪዲዮ ላይ የጋብቻ ፕሮግራሙ ከመጀመሪያ እስከ መጨረሻ እንዴት ነበረ ፕሮሰሱ፣ ሂደቱ፣ የትራንስፖርቱ ሂደት እንዲሁም እዛ ሄደን ምን አጋጥመን ምን ነገር ነበረ፣ እንዴት ነበር ያስጨረስነው ከመጀመሪያ እስከ መጨረሻ ይሄን ቪዲዮ ካያችሁት ስለዚህ ፕሮግራም ወይም ደግሞ ሄዳችሁ እንደዚህ አይነት ፕሮግራም ማድረግ ለምትፈልጉ ወገኖቻችን የሚያግዛችሁ ይሆናል። ያወቁትን ማሳወቅ ለራስ ሲሉ ነው። በጎነት ለራስ ነው። በምድር ብድር ነው ይከፈላችኋል፣ በሰማይም ገነት ተከፍቶ ይጠብቃችኋል ይባላል እና እዚህ ገና መንገድ ላይ እየሄድን ነው። ቅድም ያያችሁት ቪዲዮ ቤት ላይ ሻንጣችን ጠቅልለን ነበር። እዚህ ጋር ደግሞ መንገድ ላይ የመጀመሪያዋን ባቡር ከከተማችን ልንይዝ እየሄድን ነው። ማርዬ እየቀደመችን እየቀረጽኩ ከኋላ እየሄድን ነው። በጣም አሪፍ ታይም ነበረ። ትንሽ ብርድ ነበረ፣ ያው ጃኬት ተደርቦ ምናምን የሚከደው ግን ጥሩ ጊዜ ነበረ ያሳለፍነው። ዴንማርክ እንደሚታወቀው ብዙ የጋብቻ ችግር ያለባቸው ወገኖቻችን እየሄዱ የሚዳሩባት፣ ቃል ኪዳን የሚያደርጉባት፣ በመላው ዓለም ተቀባይነት ያለው ሰርቲፊኬት ስለሚሰጥ በ5 ቋንቋ እዛ ሄደን ለመጋባት ወስነን የሄድንበት ነው። እዚህ ዱስልዶርፍ ላይ አይሲ ስንይዝ ነው የመጀመሪያውን አይሲ ከዱስልዶርፍ ዶርትመንድ ነው የያዝነው። እዚህ አይሲ ውስጥ ገብተን ነው ከዶርትሙንድ በኋላ እንደገና ወደ ሃኖቨር ነው ከዛ ወደ ሃምቦርግ ነው። እዚህ ባቡር ውስጥ ነው የምታዩት። ከዛ ከሃምቦርግ እንደገና ፍሌስንቦርግ ነው ሀገር 3 ነው ምናምን ቀይረ ነው እና ሁሉንም ነገር የምታደርጉት ኦንላይን ነው። ሁሉንም ነገር እንትኖች አሉ፣ ኤጀንሲዎች አሉ። ጉዞ እንዴት ነበር? በስልክ መጀመሪያ ድካማለሁ እዛ የሚሰጣችሁ አገልግሎት አለ። ምሳሌ የጀመርነው ጉዞ 9 ሰዓት የጀመርን እስከ 19 ሰዓት ከ40 ኦልሞስት 10 ሰዓት ተኩል ተጉዘናል። 10 ሰዓት ከ40 እና ጀማ ወደዚህ ጉዞ ለማድረግ ስታስቡ አስቀድማችሁ እስቡበት። እንደዚህ ዝም ብሎ ብድግ ብሎ መውጣት ዋጋ ያስከፍላል። እኛ በጣም ደክሞናል፣ ድክም ብሎናል። ይደረጋል። ከዛ ያን የዴንማርክ መንግስት ትክክለኛ ማንነታችሁን አጣርቶ ትክክለኛ ዶክሜንት እንዳላችሁ ካወቀ በኋላ ይፈቀድላችኋል የሚል ግኔሚጉንግስፓፒ የሚባል የተፈቀደበትን እንትን ይሰጣችኋል። ከዛ ሁለተኛውን ክፍያ ትከፍላላችሁ ማለት ነው። እዚህ እንግዲህ ዴንማርክ እንደምታዩት ደርሰን ነው። ከሆቴሉ ደርሰን ሆቴሉ በጣም ጸዴ ነው፣ በጣም ደስ ይላል፣ በጣም ያምራል። ትንሽ ጠበብ ትላለች። ያው እንደ ሌሎች ሀገሮች ትላልቅ አይደለም ክላሳቸው። ልብሱ ምኑ በዛ ወድቆ ይውላችሁ። አልጋው ያምራል፣ ደስ ይላል። ጃኬቱ ከዚህ ተንጠልጥሏል። ልብሱ ጫማው በዚህ ወድቆ ሻወር ቤቱ ጸዴ ነው፣ በጣም ነው የሚያምር። ያራዳ ልጅ ሻወር ወስዳ እያጸዳች ነው። እዚህም እዛ ሆቴሉ ላይ እንደደረስን የተቀረጽ ነው ቀረጻ ነው። ይሄ በሁለተኛው ቀን መሰለኝ። ለምን መጀመሪያ ከመሸ ነበር የደረስነው። አሁን ይህን ቆርሶ ወደ መብላት ወደታችን ልንወርድ ስንል የተቀረጽ ነው እና እንደነገርኳችሁ ሆቴላቸው ትንሽ ሰፋ ያለ አይደለም። እኔ ለምሳሌ የተለያዩ አውሮፓ ሀገሮች ዞር ያለው ብዙ
ሆቴላቸው ግዙፍ ነው ከጀርመን ጀምሮ። ዴንማርክ ምናልባት የተከራየ ነው እዛው ከቦታው አካባቢ ቅርብ መርጠን ስለነበረ ምናልባት የዛ ችግር ካልሆነ በስተቀር ትንሽ ግን እንዳልኳችሁ ጸዴ ነው። በጣም አሪፍ ነው። አስተናጋጆች በጣም ምርጥ ሰዎች ናቸው። ከጽዳት ሰራተኛ ጀምሮ ከእናንተ ጋር ኮሚኒኬት የሚያደርጉት በቃ በጣም ፍቅር በሆነ ሰብአዊነት ነው የሚያስተናግዷችሁ። እንግሊዘኛ አጠቃላይ ዴኒሾች መናገር ይችላሉ ማለት ይቻላል። ከሆቴሉ ሰርቪስ ጀምሮ እስከ ጽዳት ሰራተኞች፣ ሪሴፕሽኖች፣ ባርማኖች ሁሉም በሚባል ደረጃ እንግሊዘኛ ነው የሚናገሩት። እንግሊዘኛ ኮሚኒኬት እናድርግ ካላችሁ ከነሱ ጋር በጣም ሲምፕል ነው። እንደ ሌሎች ሀገሮች እንግሊዘኛን የሚጠሩ አይደሉም። እንኳን ደስ አለሽ ማርዬ። እንዴት ነው? ምን ተሰማሽ? ደስታ። እስኪ ቀለበቶች ዋው ደስ ይላል። ደስ አለሽ? ያ ምን አይነት ስሜት ተሰማሽ? የት ነሽ ዛሬ? ዴንማርክ። ኦኬ። አሁን በቃ ህጋዊ ባለ ትዳር ሆናችሁ ማለት ነው ከባልሽ ጋር? ከ10 ደቂቃ በኋላ እንፈራረማለን። ፊርማው 10 ደቂቃ ቀርቶታል። ኦኬ። ዋው ደስ ይላል። አምሮብሻል። ፔሎሽ ያምራል፣ አበባሽ ያምራል፣ ቀለበትሽ መያዣ ያምራል። ዋው ደስ ይላል። እንኳን ደስ አለ። እንግዲህ እግዚአብሔር ይመስገን ቀኑ ደርሶ የጋብቻ ቀናችን ደርሷል። እግዚአብሔር ይመስገን። ሰው ያስባል ጊዜ ይፈጽማል። የመጨረሻዋ ቀን ደርሳ ይኸው እንግዲህ ከባለቤቴ ጋር ዛሬ ለጋብቻ ፕሮግራም ዴንማርክ መጥተናል። ዴንማርክ እንገኛለን። ኮልዲንግ ከተማ በጣም ደስ ይላል። ሴሬሞኒው ያጓጓል። ላላገባችሁ አግቡ ይላል። ቀለበታችን ችግ መስላለች። ደስ ይላል እና እግዚአብሔር የተመሰገነ ለዚህ ቀን ያበቃል። መጨረሻችን ያብጀ ትዳራችን የአብርሃም የሳራ እንዲሆን እኔ ራሴ እመኛለሁ። እግዚአብሔር ይጨምርበት። እንኳን ደስ አለሽ ማርዬ። እንዴት ነው? ምን ተሰማሽ? ደስታ። እስኪ ቀለበቶች ዋው አዎ በጣም ደስ የሚል ፕሮግራም ነበረ። እግዚአብሔር የተመሰገነ ይሁን። ይሄ የምታዩት ታች ከሆቴሉ ታች ማታ ማታ ማረፊያ ቦታ ነው። ካፌ ምናምን የምንጠቀምበት ቦታ ነው። ማታ ማታ ሲደክማችሁ ከክላስ ቆይታችሁ ወይም ከውጭ ቆይታችሁ እዚህ ጋር መታችሁ ትንሽ ደቂቃ አረፍ ብላችሁ ካፌ መጠጣት፣ የተለያዩ ቀለል ያሉ ምግቦች አሉ። ያንን መጠቀም ይቻላል። ይህ ሁሉ በሆቴሉ በተከፈለው ሂሳብ ነው የምትጠቀሙት። ኤክስትራ መክፈል አይጠበቅባችሁም። በጣም ቶታሊ በጣም የወደድኩት። ብዙ ጓደኞቼ እየደወላችሁ እንዴት ነው ፕሮሰሱ ከመጀመሪያው እስከ መጨረሻው እንዴት ነበረ ላላችሁኝ፣ የዴንማርክ ዴም በጣም አሪፍ ነው። ሁሉ ነገር ርካሽ ነው። ደስ ሲል አሪፍ በቃ በጣም ነው የሚያምረው። የሌለቀ የለም። ከጀርመኑ በጣም ይበልጣል። የጀርመን ብዙም እንትን የተጋነነ የለውም። ይሄ ግን በቃ ሁሉን ያሟላ ነው። በጣም ነው ደስ የሚል። ቻሌ ኩል እየመረጠልኝ ነው።
ኮል ይገዛልኝ ነው። ደስ ይል ነበር። የዴንማርክ ያምራለኝ። በጣም ደስ የሚል ከተማ ነው። ሁሉ ነገር ነው ያለው ማለት ነው። ደግሞ ርካሽ ነው። አገኘሽ ባይዘወይ 1 ዩሮ በዴንማርክ 7 ዴኒሽ ነው የሚመነዘረው። በጣም ርካሽ ነው። ኑሯቸው በጣም ርካሽ ነው። እቃቸው ከዚህ ጋር ኮምፔር ኤንድ ኮንትራስት ስታደርጉት የሚሸጥበት ዋጋ የዴንማርክ በጣም ርካሽ ነው። እዚህ በ1 ዩሮ ወይም በ2 ዩሮ ምንም ነገር ላንገዛ እንችላለን። 1 ዩሮ ወይም 2 ዩሮ ሲዘረዘር ግን ከዛ 14 የዴኒሽ ብር ወይም ደግሞ 15 ብር ስለሚሆን በ15 ብር ብዙ ይሸጣል፣ ብዙ ነገር ይገዛል። እዚህ ያው አረፍ ብለን ነው ሆቴሉ ጋር አረፍት ወስደን ትንሽ ሙዚቃም እያዳመጥን የሰርግ ሙዚቃ ራሳችን ዘና እያደረግን ነው። ክላስ ውስጥ የተቀረጽነው ነው እና ብዙ ጥያቄዎችን የምትጠይቁኝ ወንድሞች እህቶች እዚህ እንትን ላይ ትንሽ መልስ ታገኛላችሁ ብዬ ተስፋ አደርጋለሁኝ። መጀመሪያ እንደነገርኳችሁ እኔ ከፈለጋችሁ በውስጥ መስመር አናግሩኝ። ስልኳም ኢሜሏም ስላለኝ እኔ ጋር የሰራችው ኤጀንሲዋ ከእሷ ጋር ዳይሬክት ኮሚኒኬት እንድታደርጉ አደርጋችኋለሁ። ካስፈለገ እኔም እሷን አናግሬ እንትን እላችኋለሁ። በውስጥ ማናገር ትችላላችሁ። እኔም በስልኬ ያላችሁ በዋትሳፕ፣ ስልኬ የሌላችሁ በሜሴንጀር፣ በቲክቶክ፣ በኢንስታግራም ሁሉም በሚባል የሶሻል ሚዲያ ተጠቃሚ ስለሆንኩ በዛ ታገኙኛላችሁ። በጣም ሲምፕል ነው፣ ቀላል ነው። በጣም ትንሽ ያው ሰዎች የሚያወሩት ኮሚኒኬት የሚያደርጉት ወይ ጀርመንኛ ወይ እንግሊዘኛ ነው። ሌላ ቋንቋ አይናገሩም ኤጀንሲዎች፣ አጋቢዎች ማለት ነው። ከነሱ ጋር እኔ በጀርመንኛ ነበረ እንዳጋጣሚ ጀርመንኛ የምትችል ሰው ነበረች አጋጠመችኝ። እዛም ዴንማርክ ሄዳችሁም የጋብቻውን ሴሬሞኒ የምታደርጉት በፈለጋችሁት ወይም በእንግሊዘኛ ወይም በጀርመንኛ ቋንቋ ነው። ያው ዴኒሽ የማትችሉ ከሆነ ማለት ነው፣ ዴኒሽ የዴንማርክ ቋንቋ የማትችሉ ከሆነ በእንግሊዘኛ ወይም በጀርመንኛ ነው ኮሚኒኬት የምታደርጉት። እሱን አስቀድማችሁ ነው ፎርሙላው ላይ የምትመርጡት። እኔ ከሴትዮቱ ጋር በጀርመንኛ ነበረ ውሉን የጨረስኩ። ከዛ እሷ ሁሉን ነገር ጨርሳ እዛም ጀርመንኛ ተናጋሪ አጋቢዎች እንዲጠብቁኝ አድርጌ ነው ፎርሙላውን የሞላሁት። በዛ መሰረት እዛ እኔ ምንም አልከበደኝም ነበረ እዛ እንዲሄድኩት። ዳይሬክት ሰዎች በጣም ሊብ ናቸው። አንዳንድ ፎቶ ፌስቡክ ላይ ምናምን ለቀን ነበር፣ አይታችሁ ከሆነ እነሱ ናቸው ራሳቸው የሚያነሱን። በጣም ጥሩ ሰዎች ናቸው፣ ፍቅር የሆኑ ሰዎች ናቸው። ሴሬሞኒ አዳራሹ በጣም ያምር ነበረ። በየደቂቃው እንዴት ነው ምን ተሰማችሁ ምናምን እያሉ ይጠይቁናል። በጣም ጥሩ ሰዎች ናቸው። በአጠቃላይ በጣም ጥሩ ነው። በተለይ በዚህ በምትኖሩበት ሀገር የጋብቻ እሽታተሳችሁ ችግር ኑሮት ወይም ደግሞ ለልጆቻችሁ ስም ስያሜ ወይም ደግሞ ለዚህ ሀገር የግብር አከፋፈል ስነስርዓት በሲንግል ወይም ደግሞ ትዳር በሌለው ከሆነ ግብር የምትከፍሉት ያው የታወቀ ስለሆነ እሽቶያ ክላስ አይንስ ወይም ደግሞ የታክስ ደረጃ 1 የሚባለውን ከሆነ የምትከፍሉ ያው የታወቀ ነው። በደንብ ነው የሚቆርጡትና ጋብቻ እያላችሁ ጋብቻ ወረቀት ለማግኘት የተቸገራችሁ ወንድሞቻችን እህቶቻችን ይሄን እድል ብትጠቀሙበት በጣም የተሻለ ነው። በጣም አሪፍ ነው። ለምን እዚህ ለመጋባት ትንሽ ቢሮክራሲው ከባድ ነው፣ አይቻልም። እዛ ሄዳችሁ ከተጋባችሁ ግን እንደነገርኳችሁ የኢንተርናሽናል ሰርቲፊኬት ስለሚሰጥ በዚህ ሀገርም ተቀባይነት አለውና እነሱም ዳይሬክት ያለ ማቅማማት ነው እዚህ የሚቀበሏችሁ። ከዛ ሁሉ ነገራችሁ ይስተካከላል፣ ፋይናንሻላችሁ ይስተካከላል። የልጆቻችሁ ጉዳይ ለምሳሌ ጋብቻ ከሌላችሁ ወይም ደግሞ የመኖሪያ ፍቃድ ወይ እንትን ምንድነው የሚባለው የሀገራችሁ ፓስፖርት ወይም ደግሞ የልደት ወረቀት ከሌላችሁ በአባትየው አንጠራም ይላሉ። አሁን እዚህ ሀገር ልጆች እንደተወለዱት በብዛት የእናታቸውን ሀያት ስም ምናምን ነው የሚይዙት። ይሄ ሀገራቸው ሕግ ነው፣ ለእኛ ብለው አላወጡትም። ግን የጋብቻ ወረቀት ካላችሁ ቢያንስ ትናገራላችሁ። እኛ እኮ ባለትዳር ነን፣ ህጋዊ ባለትዳሮች ነን፣ ለምንድነው ልጄ በእኔ የማይጠራው ብላችሁ መከራከር ትችላላችሁ። እና በጣም ብዙ አድቫንቴጅ አለው
እንደነገርኳችሁ የግብር አከፋፈል ሲስተሙ የራሳችሁ ሀብት ማካበት ስትፈልጉ የሆነ ድርጅትን መክፈት ስትፈልጉ በሁለታችሁ ስም የባንክ ብድርን መውሰድ ስትፈልጉ የግድ የጋብቻ ወረቀት ነው የሚጠይቋችሁ እና ያንን ለማሳካት አስፈላጊ ሆኖ ስለተገኘ ያው እኔ እንግዲህ ቆርጬ ሄጄ እንደዚህ አድርጌ መጥቻለሁ እላችኋለሁ ወገኖቼ። እና ዩቲዩባችንም የምትከታተሉት ወንድሞቻችን አበረታቱን። ሰብስክራይብ በማድረግ ለወገኖቻችሁ ለምታውቋቸው ወንድሞቻችን ሼር በማድረግ ዩቲዩባችን አሳድጉልን። ያው እኛ ራሳችን እያዝናናን አንዳንድ ወገኖቻችንን ያዝናናል ብለን የምናስበው ፕሮግራም እንሰራበታለን ብለን ተስፋ እናደርጋለን በዩቲዩቡ። እንዲሁም አንዳንድ የቁም ነገር አዘል ነገሮች ኑሮ በጀርመን ምን ይመስላል፣ የጀርመን የባለትዳር ህይወት ምን ይመስላል፣ ከጀርመን ስራ ህይወት ጋር እንዴት ነው፣ ከትዳር ጋር ስራ እንዴት ይሄዳል፣ ስደት እንዴት ነው በጀርመን የወረቀት ጉዳይ፣ የተለያዩ ብዙ ነገሮች አሉና በዛ ዙሪያ በደንብ እንወያያለን፣ እንጫወታለን፣ እንመካከርበታለን እና ብዙ እንሰራበታለን ብለን ተስፋ እናደርጋለን። እኛም እየተዝናናን ወገኖቻችንም እያዝናናን እንዲሁም ቁም ነገር እየሰራን እንዝናናበታለን፣ ጊዜ እናሳልፍበታለን ብለን ተስፋ እናደርጋለን። ይህ የምታዩት በሙሉ ቪዲዮ እዛ ዴንማርክ ያው እንደነገርኳችሁ ከመጀመሪያ ከቤታችን ስንወጣ ጀምሮ የነበረውን ሁኔታ ነው ቀርጸን ይዘነው ነበረ። ለማስታወሻም ለአንዳንድ ወገኖቻችንም ይሆናል ብለን እንዴት ነበር ሂደቱ፣ ምን አይነት ባቡር ያዛችሁ፣ ከየት ተሳፈራችሁ፣ የት ወረዳችሁ፣ በአየር ነው በመኪና ነው በባቡር ነው ላላችሁን በሙሉ መልስ ይሆናል ብዬ ተስፋ አደርጋለሁ። ከቤታችን ጀምረን እኛው መኪና ይዘን አልሄድንም። የኔ ቤት በጣም ሩቅ ስለሆነ ለጠረፍ ስላለው ሆላንድ ጠረፍ ስላለው ጫፍ እስከ ጫፍ ማለት ነው እና በኢትዮጵያ ከዛ ላንበሳ ጅጅጋ ማለት ነው ጫፍና ጫፍ ላይ ያለሁት እና በጣም ሩቅ ነው። ቢያንስ 11 ሰዓት መንዳት አለብኝ እና 11 ሰዓት ስሄድ 11 ሰዓት ስመጣ እየነዳሁ ከሚሄድ ለምን በአይሲ የፈለገው እንዲሆን ቆርጬ አልሄድም ብዬ በአይሲ እንዲያውም አስቀድሜ እኔ ከወር በፊት ስለቆረጥኩት ለኔና ለማርዬ ደርሶ መልስ 200 ዩሮ ነው የቆረጥኩት። 194 ዩሮ ያው 200 ዩሮ በሉት ለኔና ለማርዬ ደርሶ መልስና በጣም አሪፍ ነው፣ ርካሽ ነው፣ ውድ አይባልም። ሆቴሉም እንደምታዩት ጸዴ ሆቴል ነው። ይሄ የምንበለው አሁን ቁርስ እዛ የተዘጋጀ ነው። እዛ በተከፈለው አንድ ለሆቴሉ በተከፈለው ነው ቁርስ የምትበሉት። ካፌ 24 ሰዓት ነፃ ነው የምትጠጡት። ፍሩት ምናምን አለ፣ ቀለል ያሉ ምግቦች እንደ ሳምቡሳ ምናምን አይነት እንደ ዶናት አይነት ነገሮች አሉ። 24 ሰዓት ነፃ ነው። ካልደከማችሁ መብላት ትችላላችሁ። እና ሆቴሉ ራሱ 350 ዩሮ ነው የከፈልኩት። ለ4 ቀን ነው ለ3 ቀን 350 ዩሮ ብቻ ነው የከፈልኩት እና በጣም ርካሽ ነው። ሆቴሉ ደግሞ የሚገርማችሁ ነገር ከተጋባንበት ቦታ በእግራችን ሄድ ነው 7 ደቂቃ ነው ከሆቴሉ የተጋባ። ላውቄ ነው እዛ ቅርብ የተከራየሁት። ከሷ ሀገር ሄደሽ ታክሲ ምናምን ይዘሽ ሩቅ ሀገር ከምትሄጁ እዛው ቅርብ ተከራይቼ በእግር የሚሄድበትን ብዬ አስቤ አስቀድሜ ነው እና ሆቴሉም አሪፍ ነው። 5 ስታር ሆቴል ነው። አሪፍ ነበር። ለእኛም ጥሩ ማስታወሻችን ይዘን የመጣ ነው። ደስ ይል ነበር። ይሄ ገና ስንሄድ ዱስልዶርፍ ቁርስ የበላንበት ነው። ገና ስንሄድ ዱስልዶርፍ ከተማ ላይ ማክዶናልድ ገብተን ቁርስ የበላንበት ነው። አሪፍ ታይም ነበር። ተመላለጥን እኮ በልጅነታችን። የጀርመን ውሃ አልተስማማንም እና እንደነገርኳችሁ ቤተሰብ ዩቲዩባችን ያው እንግዲህ አዳዲስ ቪዲዮ እየለቀቅን ነው። እኛ በብዛት ቲክቶክ ነው የምንጠቀመው። ዩቲዩብ
ቪዲዮ ኤዲት ማድረጉ ሀሳብ ማመንጨቱ ትንሽ እንዴት ነበር ማማ? ደስ ይላል በጣም በጣም ደስ ይላል። ነው ወደ ጀርመን የምመለስ ነው። ዴንማርክን ወደድሽው? በጣም አሁን ከ10 ደቂቃ በኋላ ከ10 ደቂቃ በኋላ ፍሌስንቦርግ ወይም ደግሞ የጀርመን ባቡር ኤሲ ባቡር ይመጣል። እሱን ይዘን ፍሌስንቦርግ እንሄዳለን። ከፍሌስንቦርግ ሃምቦርግ እንሄዳለን። ከሃምቦርግ ዶርትሙንድ እንሄዳለን። ከዶርትሙንድ ዲስቦርግ እንሄዳለን። ከዲስቦርግ ሞንሽንግላድባች ሌላ ነገር አታውራ። ያ ለማንኛውም መምጣት ለምትፈልጉ እንደዚህ አይነት ፕሮሰስ የጋብቻ ፕሮሰስ ጀርመን ውስጥ ማድረግ የቸገራችሁ እዚህ ዴንማርክ ወይም ደግሞ ኮልዲንግ መታችሁ የጋብቻ ፕሮግራም ማድረግ ለምትፈልጉ ወገኖቻችን በሙሉ ሙሉ ኢንፎርሜሽን እንሰጣችኋለን። ምንም ክፍያ አንጠይቅም። እኛ ያወቅነውን ማሳወቅ ለራሳችን ደስ ስለሚለን ነው። ይሄ ስንመለስ ነው ያው አሁን እንዳያችሁት ከኮልዲንግ ፍሌስንቦርግ ይዘን ስንመጣ አይሲዩ ውስጥ ነው።